ተሰማን። ያው መለያየትን ወሰንን ማለት ነው። በጣም ደስተኛ የነበርኩበት ፓርት ከናቲ ጋር በነበርኩበት ሰዓት ነው። ያው በቃ ለየት ያለ እኔ በህይወቴ በቃ በጣም ደስተኛ የሆንኩበት ፓርት በጣም በቃ ደስ የሚል ቃል የሆነ የለኝም፣ የምገልጽበት ቃል የለኝም እና መናገር ካለብኝ እናገራለሁ። እኔ ምንም የተሰማኝን ወደኋላ ምልበት ምንም አንግል የለም። በቃ እና ያው ሁሉም ነገር ያው ከረፈደ ነው የሚገባ ነው። እኛ ሰዎች ያው በእርግጥ አውቀዋለሁ፣ ስሜት እኮ የሆነ አውቀዋለሁ። ግን ያው ህይወት ስለመቀጠል ስላለበት ህይወትን ለማስቀጠል ብዙ መንገድ ትሄዳላችሁ። ግን በቃ ያው እናንተ ህይወት እንዳሰባችኋት አይደለችም። እና ግን ያው በቃ ባሳለፍኩባቸው መንገዶች በቃ ራሴ አመዛዝኝ ሳመዛዝነው በቃ የናቲ ፓርት ነው ለእኔ ከሁሉም በቃ ትልቁን ቦታ የሚይዘው እስከ መጨረሻው የሚይዘው ማለት ነው። ከሱም በጣም ንጹህ ፍቅርን፣ ንጹህ ደስታን፣ ንጹህ እንትን ያየሁበት ማንም መጥቶ እዚህ ጋር ናቲ እንዲህ ብሎ እንዲያወራ ራሱ አልፈቅድም። ማንም ስለሱ ክፉ እዚህ ጋር እንዲያወራ አልፈቅድም። ከኔ ጋር ነው ጸቡ ማለት ነው። እና ይሰማኝን ከመናገር ወደኋላ ማለት ልጅ ነኝ እና ፈጣሪ ለሱም መልካም ህይወት እንደሚሰጠው በጣም አልጠራጠርም። እግዚአብሔርን እኔ ድሮ የማደርገው ፕራንክ በጣም በቃ ይለያል። እግዚአብሔርን ለየት ያለ አይዲያ ነው ምናምን ማመጣው ለየት ያለ፣ በዛ ላይ ደግሞ በነፃነት ነው ፕራንክ ማድረገው። ታውቃላችሁ የድሮ ነፃነቴን ታውቃላችሁ። ከኔ ጋር የነበራችሁ ሰዎች፣ እኔ የምታውቁኝ ሰዎች የድሮ ነፃነቴን እስከ ጥግ ታውቃላችሁ። እና አሁን ላይ ነው በቃ ራሴን ሳስበው እንደ ድሮ አይደለሁም። በቃ እንደ ድሮ ነፃነት ያ የድሮ ፕራንኮችን አሁን ላይ ሳያቸው ድፍረቴ በቃ ነፃነቴ ማለት በቃ ሰው ራሱ እኮ ሰው ማለት የምታደርጉት ሰው ራሱ እኮ በቃ ነፃነት ይሰጣችኋል ወይ? እኔ በዛ ሰዓት በቃ በጣም እስከ ጥግ ነው ነፃነቴ ምናምን በቃ የምር ምን እንደምል አላውቅም። ብቻ ይሁን ብለናል። ታኳ አይገኝም። ያው የሁሉም ህይወት ቀጥሏል። ተመለሱ ሁሉም ነገር ያው እንደ ድሮ ቢሆን የድሮዋ በቃ ገና የድሮዋ ሄለን ብሆን ደስ ይለኝ ነበር። እንደዛ ብሆን ደስ ይለኝ ነበር። ያው ሳምሪ ያምር በቃ ታውቃላችሁ ወይ ህይወት እንዲቀጥል ብቻ ብላችሁ ብዙ ነገር ትሞክራላችሁ። ግን ያው የሞከራችሁት ነገር ደስታን አመጣላችሁ። መጨረሻው እንደዚህ ነው የሚሆነው እና እሱ ያ ጊዜ ነው የናፈቀኝ። ማርያም ያ ጊዜ በጣም ነው የናፈቀኝ። ምክንያቱም እዛ ጋር ነው በጣም ደስተኛ የነበርኩበት ሰዓት፣ ልጅነቴን ያጣጣምኩበት ሰዓት፣ ደስተኛ የነበርኩበት ሰዓት በጣም እና አሁን ላይ ነው ይዘው ነገሮች እየቆዩ የገቡኝና ተመስገን ነው ብቻ አይደል። ሁሉም ነገር እንደ ድሮ ቢመለስ ደስ ይለኝ ነበር። ያው ግን አይሆንም። እንኳን
አንቺኛም ናፍቆናል። አይዞሽ የኔ ቆንጆ፣ አመሰግናለሁ በጣም። ኧረ በጸሎት በቃ ታይም ራሱ አይ ሳምሪ ከባድ እኮ ነው። ቢሆን ደስ ይለኛል እኔ ግን ያው ሁሉም ያው የራሱን ህይወት በእርግጠኝነት ይጀምራል። ከባድ ነው። እግዚአብሔር መልካም ነው። ነገ የተሻለ ይሆናል ከእግዚአብሔር ጋር። ያው እኔም በሱ ተስፋ አለኝ። ባይዘው እኔ መቼም ተስፋ ማልቆርጥ ልጅ ነኝ። በጣም ጥንካሬን በጣም ነው። ያው ሰው ጠንካራ ነኝ ብሎ አያወራማ። እኔ ግን በቃ በራሴ በጥንካሬ ምናምን በጣም ነው የምደነቀው። ምክንያቱም በእኔ አልመጣም ከእግዚአብሔር የተሰጠኝ ነው እና በጣም እድለኛ ነኝ። ተስፋ አልቆርጥም። በነገሮች ሁሉ ተስፋ አልቆርጥም ማለት አንዱ ባይሳካ አንዱ ይሳካል ብዬ አምናለሁ። በየትኛውም ሁኔታ ብቻ አሁን ላይ እግዚአብሔር ስላለኝ ደስተኛ ነው። እግዚአብሔር ይመስገን። ነገ ደግሞ ከእሱ ጋር የተሻለ ይሆናል። እናንተን የመሳሰሉ ደግሞ ምርጥ ምርጥ ቤተሰቦች አሉ። ድጋፋችሁ አይለይ። ሳብስክራይብ አድርጉኝ፣ አበረታቱኝ፣ ፎሎ አድርጉ። እንግዲህ በቻልኩት አቅም በደንብ እመጣላችኋለሁ። ያው ከእግዚአብሔር ጋር የተሻለ ይሆናል። እናንተም ደግሞ አታሳፍሩኝም። በእናንተ እምነት አለኝ እና እንደዛ ነው ቤተሰብ። የልጅነት እኮ ነው። እንዴት ነው የምጠላው? ያው እንደነገር አሁንም ቢሆን አሁንም ነገም ቢሆን ማወራው ነገር ነው። ኢቨን ባገባ እንኳን ማወራው ነገር ነው። አለቀ በቃ። በጣም ደስተኛ የነበርኩበት ፓርት ከናቲ ጋር በነበርኩበት ሰዓት ነው። ያው በቃ ለየት ያለ እኔ በህይወቴ በቃ በጣም ደስተኛ የሆንኩበት ፓርት በጣም በቃ ደስ የሚል ቃል የሆነ የለኝም፣ የምገልጽበት ቃል የለኝም እና መናገር ካለብኝ እናገራለሁ። እኔ ምንም የተሰማኝን ወደኋላ ምልበት ምንም አንግል የለም። በቃ እና ያው ሁሉም ነገር ያው ከረፈደ ነው የሚገባ ነው። እኛ ሰዎች ያው በእርግጥ አውቀዋለሁ፣ ስሜት እኮ የሆነ አውቀዋለሁ። ግን ያው ህይወት ስለመቀጠል ስላለበት ህይወትን ለማስቀጠል ብዙ መንገድ ትሄዳላችሁ። ግን በቃ ያው እናንተ ህይወት እንዳሰባችኋት አይደለችም እና ግን ያው በቃ ባሳለፍኩባቸው መንገዶች በቃ ራሴ አመዛዝኝ ሳመዛዝነው በቃ የናቲ ፓርት ነው ለእኔ ከሁሉም
በቃ ትልቁን ቦታ የሚይዘው እስከ መጨረሻው የሚይዘው ማለት ነው። ከሱም በጣም ንጹህ ፍቅርን፣ ንጹህ ደስታን፣ ንጹህ እንትን ያየሁበት ማንም መጥቶ እዚህ ጋር ናቲ እንዲህ ብሎ እንዲያወራ ራሱ አልፈቅድም። ማንም ስለሱ ክፉ እዚህ ጋር እንዲያወራ አልፈቅድም። ከኔ ጋር ነው ጸቡ ማለት ነው። እና ይሰማኝን ከመናገር ወደኋላ ማለት ልጅ ነኝ እና ፈጣሪ ለሱም መልካም ህይወት እንደሚሰጠው በጣም አልጠራጠርም። የተሻለ ቦታ እንደሚደርስ አልጠራጠርም ከፈጣሪ ጋር እና ለማንኛውም ይሄን ይመስላል። እናንተንም ደግሞ ከልብ አመሰግናለሁ። ሁላችሁንም አመሰግናችኋለሁ። ያው መናገር ስላለብኝ ነው እዚህ ጋር ማለት የተሰማኝን የተናገርኩት እንጂ ሁሉም መልካም ህይወት ይግጠመው። እንግዲህ ማንም ማለት ለሁሉም መልካም ህይወትን ነው የምመኘው። እግዚአብሔርን መልካም ህይወትን ነው የምመኘው። ብቻ በነበሩበት ሰዓት በህይወቴ ውስጥ ሁሉም ለእኔ ክፉ አልነበሩም። ጥሩ ጥሩ ነገር አድርገውልኛል። ሁሉም በያሉበት እንግዲህ መልካም ህይወት ይግጠማቸው። ከፈጣሪ ጋር የተሻለ ደረጃ ደርሰው እንግዲህ በመልካም ነገር እንገናኛለን። እንግዲህ እኔም ደግሞ ነገ የተሻለ ቀን ነው። ነገ ደግሞ እኔም በራሴ ነገር በራሴ ህይወት ከዚህ በኋላ እንግዲህ አላውቅም እና እንገናኛለን። ምናልባት ያው ፈጣሪ ያውቃል በሚለው ያው እንያዘው እና እንደዛ ነው ጋይስ። ይሄን ይመስላል። የምትሉኝ የምትጨምሩት ነገር ካለ ንገሩኝ እና ልወጣ ነው።